አስቀድሜ የአዲስ አበባ ፖሊስ ኮሌጅ ያሰለጠናቸው የአንደኛ ዙር መኮንኖች ለማስመረቅ ጥሪያችን አክብራችሁ ስለተገኛችሁ በጠቅላይ መምሪያውና በራሴ ስም የተሰማኝን ከፍተኛ ደስታ እየገለጽኩኝ እንኳን ደህና መጣችሁ መልእክቴን ላስተላልፍ ከፍተኛ ደስታ ይሰማኛል። ውድ የዛሬ ስልጠናችሁን አጠናቀቃችሁ ለምረቃ የበቃችሁ ተመራቂዎች እንኳን ደስ አላችሁ ለማለት እወዳለሁ። ክብርት የአዲስ አበባ ከተማ ከንቲባ፣ ክቡራትና ክቡራን፣ አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ሕብረት መቀመጫ እንዲሁም የበርካታ ሀገራት ዲፕሎማት ተቋማት መገኛ ነች። ከተማዋ በርካታ ሕዝብ የሚኖርባት ፈጣን እድገት ጎዳና ላይ የምትገኝ ዓለም አቀፋዊ ተቀባይነት ያገኘች ግዙፍ በመሆኗ የከተማዋ ሰላምና ደህንነት አስተማማኝ ሆኖ መቀጠል አለበት። ለሰላምና ለሕግ የበላይነት እውን መሆን የጸጥታ አካላት ቁልፍ ሚና አላቸው። የሰለጠነና የተሟላ ፖሊሳዊ ስብዕና የተላበሰ የሰው ኃይል ለተቋማቱ እጅግ አስፈላጊ ግብዓት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ የሀገራችን ፖሊስ ተቋማት እሴቶችን እና መርሆችን በሚገባ ተገንዝቦ ግዴታውንና ኃላፊነቱን በብቃት የሚወጣ ለተልዕኮ ዝግጁ የሆነ የሰው ኃይል ለማፍራት ማሰልጠኛ ተቋማት የሚኖራቸው ሚና ወሳኝ መሆኑን በመረዳት ፖሊስ አካዳሚውን ለማሻሻል አስፈላጊውን ግብዓት እንዲሟላና ለመማር ማስተማር ሂደት ምቹ ሁኔታ እንዲፈጥር በማድረግ በሚመለከታቸው አካላት ተመዝኖ አካዳሚ ወደ ኮሌጅ እንዲያድግ ማድረግ የተቋማችን ካከናወናቸው የሪፎርም ስራዎች አንዱ የሪፎርም ስኬት ነው። አካዳሚውን ወደ ኮሌጅ ከፍ ለማድረግ በተሰራው ስራ የኮሌጁ አመራሮች እንዲሁም ሌሎች ባለድርሻ አካላት በዛሬው ቀን የመጀመሪያዎቹን የአንደኛ ዙር እጩ መኮንኖች ማስመረቅ በመቻላችሁ እንኳን ደስ አላችሁ። የኮሌጁን አቅም ለማጎልበት የተጀመሩ ተግባራት ተጠናክረው እንደሚቀጥሉ አስታውቃለሁ። ክብርት ከንቲባ፣ ክቡራትና ክቡራን፣ የሀገራችን ኢትዮጵያ ሰላምና ደህንነት እድገትና ልማት ለማደናቀፍ ባንዳዎችና ባዳዎች በመቀናጀት ከተማችንን የችግሩ ስበት ማዕከል በማድረግ በተለያየ መልኩ የጸጥታ ችግሮችን ለመፍጠር እኩይ ተግባራቸውን ለመፈጸም ጥረት ሲያደርጉ የቆዩ ቢሆንም ይህንን እኩይ ተግባራቸውን ቀድሞ በመከላከልና በመቆጣጠር ረገድ በርካታ ውጤታማ ስራዎች በማከናወን የጸረ ሰላም ኃይሎች ሴራና የሽብር ተግባር አስቀድመን በማክሸፍ ከተማችንን ብሎም ሀገራችን ኢትዮጵያ የጀመረችውን የልማትና የእድገት ጉዞ ስኬታማ እንዲሆን ሰላማችን የማጽናት ተግባር እያከናወን መቆየታችን አኩሪ ውጤቶች እያስመዘገብ መምጣታችን የሚታወቅ ነው። ይህንን ውጤት ለማስመዝገብ ከተከናወኑ አበይት ተግባራት መካከልም የከተማችን ሰላምና ደህንነት ይበልጥ አስተማማኝ ለማድረግ ከጸጥታ ስራ ተያያዥ የሆኑ ቴክኖሎጂዎችን በማልማትና ስራ ላይ በመዋላችን የሎጂስቲክ አቅማችን በማደጉ ለጸጥታ ስራው የህብረተሰቡን አቅም በመጠቀማችን በጸጥታ ዙሪያ ከሚሰሩ ተቋማት ጋር ያለን ቅንጅትና አጋርነት ከመቼውም ጊዜ በላይ በመጠናከሩ የተቀናጀ ተግባራትን በማከናወናችን የጸረ ሰላም ኃይሎች የሽብር ተግባራትን መቆጣጠርን ጨምሮ የተለያዩ የወንጀል ሙከራዎች በማክሸፍ አጥፊዎችን በፍጥነት በቁጥጥር ስር አውለን ለህግ የማቅረብ አቅማችን በጥሩ ደረጃ ላይ የሚገኝ በመሆኑ ወንጀልን መቀነስ ችለናል። ክብርት ከንቲባ፣ ክቡራትና ክቡራን፣ የሀገርን ብሔራዊ ጥቅም ላይ ካተኮረው ጂኦስትራቴጂያዊ ቁመና ስልጠና በተጨማሪ የአመራሩ የመምራት እንዲሁም የአባሉን የማስፈጸም አቅም ለማጎልበት የሚያግዙ ልዩ ልዩ የአቅም ግንባታ ስልጠናዎች በተለያዩ ጊዜ ሲሰጥ ቆይቷል። ከተሰጡት የአቅም ግንባታ ስልጠናዎች ለስትራቴጂክ እና ከፍተኛ አመራሮች በ3 ዙር የተሰጠው ፖሊስ ሊደርሺፕ ቻሌንጅ ትሬኒንግ ስልጠና ተጠቃሽ ነው። ስልጠናው የአመራሩን ክፍተቶች በመለየት ስትራቴጂክ አመራሩን ጨምሮ በየደረጃው የሚገኘው ከፍተኛ አመራሮች እንዲሰለጥኑ በመደረጉ ሰራዊቱ በማንኛውም የአየር ሁኔታና መልክዓ ምድር የትኛውንም አይነት ፖሊሳዊ ግዳጅ በብቃት በመወጣት የጸረ ሰላም ኃይሎችን ሴራ ለማክሸፍ የሚያስችል አቅም የፈጠረለት ስልጠና መሆኑን በተግባር ማረጋገጥ ተችሏል። ሀገራት የራሳቸው የሆነ ቀዳሚና ወሳኝ ብሔራዊ ጥቅም አላቸው። የሀገርን ጥቅም በማስከበር እያንዳንዱ ዜጋ ከሚያበረክተው አስተዋጽኦ እንደተጠበቀ ሆኖ የጸጥታ ተቋማት አመራሮችና አባላት አበርክቷቸው እጅግ ወሳኝ በመሆኑ
የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሂደት ከውጭና ከውስጥ የሚመጡ ጫናዎችን በመመከት በሀገር ውስጥ ሰላምና ደህንነት እንዲሰፍን በማድረግ የሀገራችን ብሔራዊ ጥቅም ማስጠበቅ እንዳለብን ለመላው የጸጥታ ተቋማት እንዲሁም ለአዲስ አበባ ፖሊስ አጠቃላይ አመራርና አባላት በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ፖሊስ ከማንኛውም የወገኝተኝነት አስተሳሰብ ነፃ የሆነ ሕግና ሕግን ብቻ መሰረት አድርጎ የሚሰራ ገለልተኛና የተከበረ ሙያ ነው። ፖሊስ ወገንተኛ መሆን ካለበት ለሕገ መንግስቱና ሕገ መንግስቱን መሰረት አድርገው ለሚወጡ ሕጎች ነው። የብሔር፣ የሃይማኖት፣ የፖለቲካ ወገንተኝነት በተቋሙ በፍጹም የተከለከሉ የማይተለፉ ቀይ መስመር መሆናቸው እንደ መርህ ተቀምጦ ተግባራዊ እየተደረጉ ይገኛሉ። ስለሆነም ዛሬ ለምርቃት የበቃችሁ እጩ መኮንኖች መላው የአዲስ አበባ ፖሊስ መምሪያ የአዲስ አበባ ፖሊስ ጠቅላይ መምሪያ አመራርና አባላት እነዚህን መርሆች ልንዘነጋቸው እንደማይገባ ለተፈጻሚነታቸው የበኩላችሁን ኃላፊነት በመወጣት የከተማችን ብሎም የሀገራችን ሰላም በአስተማማኝ መንገድ ለማስጠበቅ መንግስትና ሕዝብ ከፍተኛ ኃላፊነት የጣለብን መሆኑን በዚህ አጋጣሚ ላስታውሳችሁ እወዳለሁ። በመጨረሻም የቀድሞን አካዳሚ ወደ ኮሌጅ ለማሳደግ በተሰሩ ስራዎች እንዲሁም እያከናወንን ለምንገኘው የሪፎርም ስራዎች የከተማ አስተዳደሩ አመራር በተለይም ክብርት ከንቲባ ወይዘሮ አዳነች አቤቤና ክቡር የኢትዮጵያ ፌዴራል ፖሊስ ዋና ጠቅላይ መምሪያ አዛዥ ክቡር ኮሚሽነር እና ማኔጅመንታቸው ክቡር ኮሚሽነር ጀነራልና ማኔጅመንታቸው እንደዚሁም የሰላምና ጸጥታ ቢሮ አመራር ላደረጋችሁልን እገዛና ድጋፍ ያለንን አክብሮትና ምስጋና እየገለጽኩኝ በቀጣይም ተመሳሳይ ድጋፍና እገዛችሁ እንዳይለየን በአክብሮት እየጠየቅኩኝ በሌላም በኩል የፖሊስ ማሰልጠኛውን ደረጃ በማሳደግ ኃላፊነታችሁን በብቃት ለተወጣችሁ የአዲስ አበባ ፖሊስ ጠቅላይ መምሪያ በየደረጃ የምትገኙ አመራሮች ያለኝን አክብሮት ምስጋና ስገልጽ በኮሌጁ ታሪክ የራሳችሁን አሻራ በማስቀመጣችሁ ልትጎሩ ይገባቸዋል። ወደፊትም ገና ብዙ ስራ የሚጠበቀን ስለሆነ አሁን የጀመርነውን ስራ አጠናክረን እንድንቀጥል አድራ ለማለት እወዳለሁ። እናንተ የዛሬ ውድ ተመራቂ እጩ መኮንኖች በተቋማችን ውስጥ የነበራችሁ አገልግሎት ታይቶ እና ተመዝናችሁ በኮሌጁ የተሰጠውን የተግባርና የንድፈ ሐሳብ ትምህርት ተከታትላችሁ ለምረቃ በመብቃታችሁ በድጋሚ እንኳን ደስ አላችሁ። ተቋማችሁን ከእናንተ የሚጠብቀውን ውጤት ለማስመዝገብ ሕግን መሰረት በማድረግ በቅንነት በታማኝነት ማገልገል እንደሚጠበቅባችሁ እና ከስልጠናችሁ ያገኛችሁን እውቀት ወደ ተግባር በመቀየር ለተቋማችን ተልዕኮ ስኬታማነት ኃላፊነታችሁን በአግባቡ እንድትወጡ አሳስባለሁ። መጪው የሥራ ጊዜ የስኬት እንዲሆንላችሁ በአዲስ አበባ ፖሊስ ጠቅላይ መምሪያና በራሴ ስም መልካም ምኞቴን ገልጻለሁ። ስላዳመጣችሁኝ አመሰግናለሁ። በጀግንነት መጠበቅ፣ በሰብአዊነት ማገልገል